ያስደነቅሽኝ እያባነንሽኝ ሄድሽ ሴት ነው። ያለሁበትን ቦታ ያሳየሽኝ ሰው ነሽ። እኔም ብቻ አይደለም ሁላችንንም የማንም ሳይድ አይደለሽም አንቺ። እኛንም ደጋፊ ሆነሽ አይደለም በሚነቀፈው ነቅፈሽ በሰማሹ ያው ብታቂውም ባታቂውም በሰማሹ የሚነቀፍ ቦታ ላይ ነቅፈሽን የሚደገፍ ቦታ ላይ የደገፍሽን ሰው ነሽ። ግን ለእኔ ሌላኛው ትምህርት ቤቴ ነሽ። ሰራሃ እውነቴን ነው የምልሽ። እኔ ማንም ምንም የሚያደርግልኝ የለም ለማንም ስል አልጃብልም። ግን ሀቂቃ ያነቃሽኝ ሰው ነሽ። ከምንም በላይ በህይወቴ ተሸውጄ አላቅም። በእርግጥ ከሰው ጋር ታግዬ አላቅም። እኔ ህይወት ነበረች የምትታገለኝ። ዛሬ ከሰው ስታገል ደግሞ ለካ ጨፍኜ እጄን ወደኋላ አድርጌ ነበር የምታገለው በባዶ ሜዳ። አሁን ግን እጄን ዘረጋለሁ። እኔም በእጄ ይታገላለሁ፣ በጭንቅላት ይታገላለሁ። ትምህርት ሆንሽኝ ሄለን። እንደ ቀልድም አንቺ እንደ እንትንም ወስደሽ እንደ ፈንም ወስደሽ የምታደርጊው ነገር ገላገል አላ ልጅሽን ያሳል። ምንም እንደ ቀልድ ማወራ የለም። ምናልባት አወራሬ ላላ ይላል እንጂ ሪያሊቲ ያው ብዙ ሰዓት ስለማወራ የትኛው ነው ቀልድ ምናምን አይመስል። ቁም ነገር ሲበዛ ቀልድ ይመስላችኋል። ገባሽ? ለማያውቀው ታሪኮችን ወይም ነገሮችን ለማያውቅ ሰው ከአነጋገርሽ ጋርም ጠቀስ ጠቀስ ከምታደርጊው ከስድቡም ጋር ከምኑም ጋር ቀልድ ይመስላል። ግን እየኖረበት ላለው ሰው በምታወሪው ወሬ ውስጥ እየኖረበት ላለው ሰው ግራና ቀኙን እንዲያይ ነው የምታደርጊው። ለእኔ ትምህርት ነሽ። ልጅሽን ያሳድግልሽ። ስንቱ ፐርሰንት ልክ ነኝ? እንትን ስጭው ወይ እንትን ስጭው ማርክ ስጭው። ሰምተሽ የተናገርሽው 100% ትክክል ነው። ግን ከሰማሹ ደግሞ 10% ቢሆን ውሸት አለው ከሰማሽው። አንቺ ግን ያስተላለፍሽው የሰማሽውን ነው። ውሸቱን ፓርት ልትለይልኝ ትችያለሽ? ሁል ጊዜ የሚያመኝን ነገር ስለሆነ የማወራው ሌባ ናት የተባልሽበት ፓርት ውሸት ነው። ለምሳሌ ሙኒት ደላላነት ጤነኝነት ነው? በጣም ጤነኝነት ነው። እንዳሰራርሽ ነው። ደላላነት ሁለት ሰዎችን ማግባባት ነው። አንዳንድ ሰው አሁን ከሆነ ሰው ጋር እንኳን ተጣልተሽ ወይም የሆነ ነገር ሊያስማማሽ ሲሞክር ደላላ አትሁኝ ይባላል። ለምንድነው? የሁለት ሰዎችን የገዢና ሻጭ ወይም ተከራይና አከራይ እንዲና እንዲን ስራና ሰራተኛና አሰሪን ሁለት ሰዎችን የማገናኘት ስራ ስለሆነ ያው መጨመር መቀነስ ያለ ነው። በንግግር ላይ አጭሯን ረጅም ናት ያለሽ ቆንጆን አስቀያሚ ነው እንዲህ አይነት ነገር እንጂ መቼም ንጹህ ነገር ከፈለግሽ ትክክለኛውን ነገር ተናግረሽ ነው የምታደርጊው። ነገ የሚፈርስ ቤት የ25 ዓመት ጋራንቲ ያለው ብለሽ አትሸጭም። ውሃ ላይ እየተንጣለለ መሬት እታችሁ እንትን ነው ድንጋይ ነው ብለሽ አትሸጭም። ምክንያቱም እያንዳንዱ ነገር ቼክ ተደርጎ በጋራንቲ ነው የሚወሰደው። እና ያው ስም ስለሆነብን ነው እንጂ ደላላነት ራሱ አንድ ከሰው ጋር የሚያነካካ፣ ሁለት አንቺ ሳትፈልጊም ሰው የሚያለቅስብሽ እንደሆነ ምሳሌዎች ልስጥሽ። በትክክል ስፔሻሊ በእኛ ስራ ላይ ልክ ነሽ። በሰው በስራ ሰራተኛና አሰሪ ማገናኘት ላይ በቪዛ ስራ ላይ በትክክል የሚፈጠር ነገር ነው። ግን የመጣውን ሰው ደግሞ አንቺ የምታስተናግጅበት መንገድ የምትመልሽበት መንገድ ደግሞ ይወስነዋል። ለቅሶውን ማበስ መቻልም ደግሞ አንድ የስራው ሰክሰስ ስራሽን የምታሟይበት ወይም ሰክሰስ የምታደርጊበት መንገድ ነው። ደላላነት ራሱ ቢያንስ 40% 50% ጤናማ አይደለም ስራው ራሱ። ለመሰለሽ አንድ ቀድመሽ ሀገርን ታውቂያለሽ። ቀድመን አገባቡን እና አወጣጡን ስለምታውቂ ሰዎች አንቺ በምትፈልጊው መንገድ ካልመጡብሽ የመጫን እድሉ ሰፊ ነው። ይሄን ታምኛለሽ አይደለ? ለምሳሌ ለእነዚህ ሰዎች የአንቺ ስራ ለምሳሌ ለምሰጥሽ ያው ሁሌ የሚነሳው ስለሆነ ለምሳሌ የአንቺ ስራ ተበላሸብሽ። እነዚህ ሰዎች ለአንቺ ስራ መበላሸት ከሌላቸው ላይ ስለሰጡ ያ መጠበቅ ለእነሱ እንባቸው፣ ለእነሱ ለአንቺ ግፍሽ ነው። ራይት? ምክንያቱም እየጠበቁ ነው። መጠበቅ ትርጉሙን ታውቂያለሽ? ሙኒት እሺ፣ ደላላነት ምን ያህል የሰው እንባ የሚያመጣ ነው። መጠበቅ በጣም አድካሚ ነው።
አለማግኘት ደግሞ ሳይኖርሽ መጠበቅ ከባድ ነው ሙኒት። በትክክል ግን አንዳንድ ጊዜ ሄለን በነፍስ ከምትጠየቂ ልትመልሺ በማትችው ነገር ከምትጠየቂ በገንዘብ ብትጠየቂ ይመረጣል እንደኔ አስተሳሰብ። ወይም ደግሞ ነገ ልክስበት የምችለው መንገድን እመርጣለሁ። አትሊስት ትንሽ አልቅሳ ነገ ይቅርታ ብጠይቃት ብሯን መልሽ ባብስ ይሻለኛል እንጂ እዚህ መታ ወድቃ የዘላለም ነገር እንድሰጣት አልፈልግም። ምክንያቱም ገንዘብ ጊዜ ሊፈጅ ይችላል፣ ትንሽ እሷንም ሊያሰቃይ ይችላል፣ እኔንም ሊያስቸግር ይችላል፣ ግን ይከፈላል። ይቺን ልጅ አምጥቼ ግን እዚህ ብጥላት፣ እማይሆን ስራ ባስገባት፣ ህጋዊ ሳትሆን ብትቀር እድሜ ልኳን ስትወቅሰኝ ትኖራለች። እድሜ ልኳንም ህይወቷ ይበላሻል። ያ ምንም ሳትሰራ ወደ ሀገሯ ትገባለች። ስላመጣኋት መልሽ የምትለኝ ብር የለም። አምጥቻታለዋ። ዲላችን እሷም ማምጣት ነው። ስለዚህ እዚህ ከረገጠች በኋላ አያገባኝም ማለት እችላለሁ። ወጪሽ ገንዘብ በብር ብቻ አትመንዝሪዋ ሙኒት። አሁን ለምሳሌ ይህንን ጊዜ መጠበቅ አቅቷቸው ስደት የወጡ ልጆች አሉ ራይት። ስደት የወጡ ልጆች በህይወታቸው ነው እየከፈሉ ያሉት። አይሽ ለድሃ ብሩ ህይወቱም ነው ህልሙም ነው ወቅቱም የሚጠብቅበት ቀጠሮ ሰዓቱ ነው ቦታው ነው። ገብቶሻል? ለአንቺ ብር ነው፣ ለእነሱ ግን ብዙ ነገር ነው። ለዛ ነው ደላላ ሆኖ ከግፉ ነገር ውስጥ አይወጣም የምለው። እኔ አርቲሼክን በጣም አውቃታለሁ። የሀረር ልጅ ስትሆኝ ብዙ ነገር ታውቂያለሽ። በየመን የመጣሁት የመንን አውቃታለሁ። ብዙ ደላሎች አውቃለሁ። ሀረር እንዴት እንደሚያሸጋግሩ አውቃለሁ። የታፈሱም እስር ቤት የገቡትን ጅጅጋ ያኔ ሰዎች ሲታሰሩም አውቃለሁ። እስካሁን ያልተፈቱም ወይም ደግሞ በዛው የተረሱ ሰዎችንም አውቃለሁ። ደላላም በጣም አውቀዋለሁ። የምትሰሪው ነገር አንዱን እዚህ ጋር በድለሽ አንዱ መቶ ሊመሰክርልሽ ይችላል። ገብቶሻል? ለዛ በዛ ምስጋና ምክንያት ደረትን ነፍተህ ሌላ ሰው መጫን እንትን አይደለም። ያም መቶ የሚመሰክርልሽ ስላደረግሽለት ነው። ግን አንዱን ደፍትቶ 10 ሰው እንደሚያለቅስብህ ማወቅ አለብን። ብርን የወሰድሽው ያለ አንቺ እንኮ ብር ነው ሙሊት። አንቺ ወስደሽ አለም ኦኬ፣ ስራ ተበላሽቶ ነው። ግን ለእነሱ ህይወታቸው ነው። ገብቶሻል? አንቺን እኔ ልጆችሽ እንደዚህ ናቸው ብዬ ልጆችን ተናግሬ አላውቅም። ባለፈውም ነግሬሻለሁ። ግን እንደዚህ አይነት እንባ ያለበት ብር በእንደዚህ አይነት መንገድ ነው የሚወጣው ነው የሚልሽ። ቆም ብለሽ እንድታስቢው ለአንቺ ይሄ አይመስልሽም ወይ ነው ጥያቄ። እሺ እኔ ችግር የለም ባለፈው ነግሬሻለሁ። ያንኑ ነው የምደግምልሽ። ይሄንንም አስረድሽ ልለፈው። ያ እሺ ሁሉም ስራዎች በአንቺ ፍቃድ አይሳኩም፣ በአንቺ ፍቃድ አይበላሹም። ስፔሻሊ ኢመራት ላይ መንግስት ነው እንደፈለገ የሚያገላብጠን። በሄድንበት መንገድ ከተሳካልን ተሳካልን ነው። ዛሬ አንድ ህግ ቢቀይር ወይ አንድ ሲስተም ቢቀየር የሆነ ነገር ቢቀየር ስታክ ነው የምናደርገው። እኛ በፈለግ ነው አይደለም፣ እነሱ እንዳረጉን ነው የምንደረገው። ምናልባት አንቺ የድሮ ታሪክ ሊሆን ይችላል የምታውቂው። ኢመራት ላይ ተድቢር የሚባል ድርጅት ከመጣበት ሰዓት ጀምሮ የኛ ልጆች ከኢትዮጵያ የሚመጡ ልጆች ህጉንና ስርዓቱን ደንቡን እስካወቁ ድረስ ሙሉ መብት ስለ እያንዳንዱ ነገር ሙሉ መብት ያላቸው ናቸው። ደርሶች ከሆነ ደግሞ በአሁን ሰዓት በመሲ ቤት፣ በእኔ ቤት፣ በሳሪ ቤት ሌሎችም 3-4 ወንድሞች አሉን። በእነሱ ቤት መረጃ ይሰጣል። በሚደርሳቸው ችግር ምን ማድረግ እንዳለባቸው፣ ማንጋ መደወል እንዳለባቸው፣ እንዴት ማድረግ እንዳለባቸው አንድ በአንድ መረጃ ይሰጣል። ስለዚህ እዚህ ከደረሱ በኋላ የሚደርሰው የችግር መጠን እነሱ ኢንፎርሜሽን ካላቸው ኦልሞስት 0% ነው ማለት ትችላለሽ። እነሱ ኢንፎርሜሽን ካላቸው እውነቱን የምነግርሽ ነገር ግን በብዛት ኢንፎርሜሽኑ የላቸውም። ምን ማድረግ እንዳለባቸው አያውቁም። ለዛ ነው እንጂ እዚህ ያሉት ልጆች ሞስትሊ ሴቭ ናቸው። ከኢትዮጵያ የሚመጡትን ግን እንዳልኩሽ ፕሮሰስ ላይ ያሉት እነሱ በእርግጥም ሳትወጂ በግድሽ፣ እኔ በበኩሌ ሳልወድ በግዴ በድያቸው ሊሆን ይችላል። በድያቸዋለሁ። ግን አላህ በሚያውቀው ምናልባትም ደግሞ በኢመራት ደላላ ላይ የመጀመሪያዋ ሴት ልሆን እችላለሁ። ወጥቼ እራሴ ስራ ተበላሽቶብኛል
እመልሳለሁ እያልኩ እየመለስኩ ያለሁት ማንም አስገድዶኝ አይደለም። ምናልባት በመብረቁ ቤት ስለተጠየቅኩኝ ወይም ደግሞ ባለፈው እዚህ ጋር የተጋጨነው እንትና ማን ነበር ስሙ ጃጓር ከሱ ጋር ብዙ ስለተዳረስን አስገድደውኝ ሊመስል ይችላል። በፍጹም በገዛ ፍቃዴ ነው። ምክንያቱም የሰው ሀቅ በልቼ አይደለም። የሰው ሀቅ ሳልነካ አላህ የሰጠኝ ነገር አለ እንድጠነቀቅልኝ የሚገባኝ አንቺም የጠቀስሽው ማለት ነው። ግን ደስ የሚልሽ ነገር ኢመራት ላይ መንግስት በራሱ ለእነዚህ ልጆች ሙሉ ጥንቃቄ ሙሉ ወጪ ከበር አድርጎ በሕክምና ብቴ በትምህርት ብቴ ቤት ውስጥ ባሉት አገልጋዮች ብቴ በሁሉም ነገር መንግስት ሰፖርት ያደርግሻል። እኔ ለነሱ ብዬ በእነሱ የምቸገረው ነገር የለኝም። ለነሱ ብዬ ደግሞ ሰው የምበድለውም የለኝም። እምልሽ ስራዬ ስለሆነ ቁጭ ብሎ መደጎም አልወድም። የሚሰጠኝ ነገር አንሶኝ አይደለም። ግን በህይወቴ ቁጭ ማለትን የማልወድ ሴት ነኝ። የተማርኩኝ ነኝ። ስራዬንም እወደዋለሁ። እኔ ድለላዬን እወደዋለሁ። በተሳካልኝ ሰዓት፣ በሰራሁበት ሰዓት ብዙ ነገር ያገኘሁበት የተለወጥኩበት ነገሬ ነው እና ሳትወጂ በግድሽ ትበድያለሽ። ግን እኔ ለመካስ ለማስተካከል ስቲል ዝግጁ ነኝ። ግን ሰው ተነስቶ እልህ ያስይዝሻል። እነማ በመሀል የሚያጎበድዱት እንዲያደርግሻለሁ፣ ፈልጥሻለሁ፣ ቆርጥሻለሁ ሲሉ እስኪ የምታመጡትን አምጡ ብለሽ ቁጭ የምትይበት ጊዜ አለ። አንዳንዴ ኦቨር ሲሆን በመሀል እየጎዱ ያሉት ተጎጂዎቹን ነው፣ እነዛን ልጆች ነው። እነሱን ለመመለስ ሲባል ትክክለኛ ባለታሪኮቹ በመሀል እንደሚጎዱ ታውቂያለሽ። መጎዳት ብቻ ሳይሆን ታውቂያለሽ የኢትዮጵያ በተለይ የክፍለ ሀገር ወደ ውጭ ወደ አረብ ሀገር ሊወጡ የሚፈልጉ ምን አይነት ወላጆች እንዳላቸው ወይም ልጆች ጥለው ነው። ገብቶሻል ወይ? የሚረዳ ልጅ እንደዚህ ለምሳሌ ቴራፒ የሚፈልግ ልጆች ይኖራቸዋል። ገብቶሻል? ቴራፒ እንኳን ቦታ ሳይደርስ ጃስት ዝም ብሎ ከአያቶቹ ጥሎት የሚሄደዋል። እነሱ ሰዎች እንደዚህ አይነት ሰዎች ቢያንስ ከ50 ወይ ከ30 2 3 ይሄ ነገር ውስጥ አለ። ያንን ነው ባለፈው ያ ነገር የእነሱ እንባ እንደሚከፈልሽ የተናገርኩ። ይሄ እውነት ነው። አንቺም ታምኔበታለሽ። አሁን 30 እና 40 ሰዎች ፊት ለፊት የመጡት ናቸው። ያልመጡት ስንት ናቸው ብለሽ ትገምቻለሽ ሙኒት? 30 እና 40 ይሄ የመጀመሪያ የእነሱ ንግግር ነው እንጂ በትክክሉ ያሉት 51 ልጆች ናቸው። 51 በአጠቃላይ በዛም ያልመጡ በአጠቃላይ ያልመጡ አይደሉም። ፕሮሰስ በሴት የጀመሩ ግን ከዚህ ውስጥ 17 ልጆች ገብተዋል። 17 ልጆች ገብተዋል። ስለዚህ 33 ልጆች ያ ብር መመለስ አለበት። ያ አላህ በዚህ ጊዜ ውስጥ እኔ መልሼ ሳልጨርስ ነገሮች ቢስተካከሉልኝ ማስገባ ከሆነ ማስገባት ያለብኛል። ግን ሁሉም ዘግይቶባቸዋል። ኢቨን ያደረግኩትን አንድን ፕሮሰስ ልቀንስባቸው በማልችልበት ሁኔታ ነው የዘገዩት። ሙሉ በሙሉ መመለስ ያለብኝ ማለት ነው። እስካሁንም ደግሞ ወደ 15-16 የሚሆኑ ልጆች መልሻለሁ። ይሄ ጉዳይ ከተጀመረ የመመለሱ ጉዳይ ከተጀመረ በኋላ ወደ 16 ልጆች መልሻለሁኝ። አሁን ደግሞ ከጁን 1 በኋላ ማድረግ የምችለው ነገር ካለ መጀመሪያ፣ ምክንያቱም አዲስ ነገር ይመጣል ስለ ቪዛ የሚባል ስላለ ምናልባት ያ ነገር ካገዘኝ ምንም አላደርግም። መምጣት ፈቃደኛ የሆኑትን አመጣለሁ። አይ ሌላ ፕሮሰስ ጀምረናል ወይም ደግሞ አንፈልግም የሚሉትን ደግሞ እመልሳለሁኝ። ለዚህ ደግሞ ከልቤ ይቅርታ እየጠየኩ ወድጄ ያላረኩት ነገር እንደሆነ እያስረዳውኝ እመልሳለሁ። ማለት የቤትንም ሰራተኛ በህጋዊ ነው የምታመጪው አይደል? ስንት ሰዓት ነው የሚሰሩት አንቺ ቤት ያሉ ሰራተኞች? ሰዓት ገደብ የለውም። ከዚህ ሰዓት እስከዚህ ሰዓት አንባባልም። ስራ እስኪያልቅ ድረስ እንሰራለን። ግን ሲጀመር እኔ ለእያንዳንዱ ሰራተኛ ለእያንዳንዱ ስራ አንድ ሰራተኛ ነው ያለኝ። እንዳልኩሽ ቅድም ሞግዚቶቼን መንግስት ሰፖርት ስለሚያደርገኝ ከዛ በተረፈ ልብስ ማጠብና ምግብ መስራት አንዲት ልጅ ብቻ ትሰራለች። ቤቴ እንደ አቅሜ ትልቅ ነው። የምታጸዳ አንዲት ልጅ ብቻ፣ ጽዳት ብቻ ነው የሚመለከታት። በተረፈ 3 ልጆች ከ3 ልጆቼ ጋር ነው የሚሆኑት።
ይተጋገዛሉ፣ ምንድነው ይተባበራሉ። በስራ በጊዜ ከጨረሱ አሁን ኦልሬዲ ልጆቼ ተኝተዋል፣ አንዳቸውም ቢሉ ስራ በጊዜ ከጨረሱ በራሳቸው ይተኛሉ። ካልጨረሱ ጨርሰው ተጋግዘው ይተኛሉ። ግን እንደ ሰራተኛና ማህበራዊ ህግ አንድ ሰው ሰራተኛ ሆኖ ከሀገር ሲወጣ 8 ሰዓት ብቻ ነው ኮንትራቱ። በህጋዊ መንገድ የእውነት እየሰራችሁ ከሆነ ለምን ያመብታቸው አይጠበቅም? ወይስ ለምን ኦቨርታይማቸው አይሰጣቸው? ማለት ስለ ህግ ካወራ ነው። በህጋዊ መንገድ ነው ከተባለ ህጋዊ ከተባለ 8 ሰዓት ነው። እኔ ሰራተኛና ማህበራዊ ቢሮ አናገሩኝ። ከፈለግሽም ሰው እንዳደርግና መጥተው ከቢሮ ሰው ወክለው ከአንቺ ጋር ማለት በስነ ስርዓት መንገድ ቀጠሮ ይዘው እንትን ሊሉ፣ ግን እስተዛው አንዳንድ ነገር አንብቢ ተብዬ ተልኮልኝ ይሄን የሰራተኞች መብትና ግዴታዎችን ተልኮልኛል። አንድ ሰራተኛ 8 ሰዓት ብቻ ነው። ከ8 ሰዓት በላይ ኦቨርታይም ሊሰጣት ይገባል በአረብ ሀገር እና በህጋዊ ከሆነ ይህ መብታቸውና ህጋቸው አልተጠበቀም ወይም ደግሞ ለምን ኦቨርታይም አልታሰበም? እዚህ እኛ ጋር እስካሁን እንደዚህ አይነት ነገር የለም። ነገር ግን አሁን እኔ ስለ ራሴ ፐርሰናሊ ነው የማወራልሽ። ከሰራተኞች መሀል አንዷ ተነስታ ሙኒት እኔ ከ8 ሰዓት በላይ መስራት አልፈልግም ብትለኝ የማልችለው ነገር ስለሆነ ቻው ብዬ ሸኛታለሁ። አለቅ አስገድጃ አላሰራም። በህጋዊ ነው የምሰራው ስላልሽ ነው ኮሚኒቲ ነው ይሄ እኮ አላስገድዳትም። እሷ ማለት ህጉ ኦልሬዲ ካለ ለምን ታስገድጃታል? ሺ እንኮ በቃ ህጉ ላይ እኛ ጋር የለም። እዚህ እኛ ጋር ለምሳሌ አሁን 8 ሰዓት ብቻ አሰሩ እንዳታሰሩ ኦቨርታይም ክፈሉ የሚለን ነገር የለም። እዛው ከዱባይ ሰው ካገኘሽ በስምምነት ነው። ከኢትዮጵያ ካመጣሽ ግን ሰራተኛና ማህበራዊ ለሰራተኞች ያወጣውን ህግ ላይ ተመስርታችሁ ነው የምታመጡት። ራይት ሙኒት በትክክል። እኔ ግን አሁን ስለ ራሴ ነው አይደል እየጠየቅሽኝ ያለሽው? ያሉ ልጆች በሙሉ ከዚሁ የመጡ ናቸው። አንዲት ልጅ ናት ያለችኝ፣ ሳዳ ከኢትዮጵያ የመጣች ልጅ አለች። እሷም ደግሞ ከሴቷ ልጄ ጋር መንቀሳቀስ ነው የምትሰራው። ምንም አይነት ነገር የላትም። ኢንኬዝ የሆነ ነገር እንዳይፈጠር ብቻ አብሯት መሆን ነው። አሁን እሷ ተነስታ ኖ ማሚ እንደዚህ መስራት አልችልም 8 ሰዓት ብቻ አድርጊልኝ ብትለኝ እኔ ልጄ ከእንቅልፏ ከተነሳችበት ሰዓት ጀምሮ ትምህርት ቤት ስትሄድ ይተኛሉ። ሁሉም ቤት ውስጥ ያሉት ከኪችን ከምትሰራዋ ልጅ በቀር ልጆቼ ትምህርት ቤት ሲሄዱ ይተኛሉ፣ 3ቱ ማለት ነው። ልጆቼ ከትምህርት ቤት ሲመለሱ የጽዳት የነበረችዋ ልጅ ለመተኛት ትገባለች። የምግብ የምትሰራዋ ደግሞ ምሳ አብልታ ጨርሳ አርፏ ትወጣለች። ኤግዛክትሊ ሰዓት እንደዚህ እንደ አረብ ሀገር ናይ ነው። አረብ ሀገር እንደ ኢትዮጵያ ነው፣ በመግባባት ነው የምትሄደው ቤት ውስጥ አይኑ። ይሄንን ግን በህጋዊ ነው ይሄ 100% የጸዳ ስራ ነው ስላልሽ ስለ ህግ ካወራ ማንኛውም ሰራተኛ ከኢትዮጵያ ስትወጣ በሰራተኝነት መልክ ከወጣች በሰራተኛና ማህበር እንጋ ካለፈች 8 ሰዓት ብቻ ነው። ኦኬ፣ እሱ ሞስትሊ የሚከበርበት ቦታ የት አለ መሰለሽ? እኔ ኮንትራት አሁን ልጆቹን ላመጣበት አስቤ የነበረው ከአንቺ ይቀበሉሽና የሰዓት ስራ ነው የሚያሰሯቸው። የወር ደሞዝ ይኖራቸዋል፣ ግን እነሱ የሰዓት ስራ ነው የሚኖራቸው። እነሱ አካባቢ ይሄ ነገር ሊከበር ይችላል። እስካሁንም የጠየቀ ሰው አጋጥሞኝ አያውቅም። በዚህ በኖርማል በተድቢር ስንሰራ የጠየቀ ሰው አጋጥሞኝ አያውቅም። ግን አንዱ ተነስቶ ለምሳሌ አንዷ ተነስታ 8 ሰዓት ካልሆነ አልሰራም ብትል ያው ቁጭ ብላ ትቀራለች፣ ማንም ሳይወስዳት ሀቅ ለመነጋገር። ምክንያቱም በዚህ ፈቃደኛ የሚሆን አረብም አይኖርም። እኔም በበኩሌ እንዳልኩሽ ይሄ ነው ሰበቤ። የምችለውን ሰዓት እረፍት እሰጣለሁ። ሰው ኖረ አልኖረ የተቀመጠው ዝም ብሎ ነው ማለት ነው እንጂ ግን ይፈረማል ኮንትራቱ ላይ ከኢትዮጵያ ከመጡ። አሁን አንድ ያልሹ ነገር አስታራቂ ይሆናል፣ በስምምነት ነው የሚኖረው የሚለው ነገር አስታራቂ ይሆናል እንጂ ነገሩን ያስማማዋል እንጂ ልንገርሽ፣ አንዷ ልጅ ተነስታ አሁን እኔ ፈርም የመጣሁት 8 ሰዓት ነው፣ ከ8 ሰዓት በላይ አልሰራም ማንም ማዳም ቤት ብትል ቢሮ ውስጥ ቁጭ ብላ ትቀራለች። ሀቅ ለመናገር እኔ እንደ አረብ ሀገር እንደኖርኩት ይገባኛል። ለምን በስምምነት ዝም ብለህ ነው እንትን የምትለው።
እንጂ ኮንትራቱ ላይ እና እንደ ሰራተኛና ማህበራዊ አንድ ሴት ወይ አንድ ወንድ ከኢትዮጵያ በዚህ መንገድ ሲያልፍ 8 ሰዓት ነው የሚሰራው ወረቀቱ ላይ ኮንትራቱ ላይ። ሰራተኛና ማህበራዊ ላይ ግቡና አንብቡ ጋይስ። ሙኒት አንቺ ከዛው ነው አግኝተሽ ሰዎችን ለስራ የምታበቂው ወይስ ከኢትዮጵያ ነው የምታበቂው? አሁን ቅድም እንደተናገርሽ 50 ሰዎች የተወሰኑ እዛ ነው ያሉት፣ የተወሰኖቹ ከኢትዮጵያ አሉ። አይኛ በሌላ ሰው ጀምረናል ካሉ ያው በብራቸውን እመልሳለሁ ነው ያልሽው። ዛትኒስ በሰራተኛና ማህበራዊ ነው የሚያልፉት ማለት ነው። እዛ ነው የሚያልፉት። አሁን ግን ኮምፕሊትሊ አቁም ያለው ከኢትዮጵያ እዚሁ ካንስሌሽን ያላቸው ልጆች ወደ እኔ የሚመጡትን እነሱን ነው ስራ ማስገባው። ወይም ግን ከኢትዮጵያ ሙኒቶች ከኢትዮጵያ አንድ ሰው ዱባይ ላይ ደላላ ከሆነ አብሮ የሚሰራ ቢሮ ወይ ኤጀንሲ አለው ኢትዮጵያ። ያንቺ ኤጀንሲ ማለት ስሙ ስሙን ለመናገር ፈቃደኛ አይደለም። ከአንድ ኤጀንሲ ጋር አይደለም ከ2-3 ጋር ሰራለሁ። በውስጥ ከፈለግሽ ልልክልሽ እችላለሁ። ማለት ህጋዊ ናቸው አይደል እንዴ? ምን ችግር አለው? በዛው ማስታወቂያ ሰራላቸው። ፈቃደኛ ላይሆኑ ይችላሉ። የኔም ፍቃድ በመስጠት ነው ኤጀንሲው። ኦልሬዲ እኮ የስራ አሁን ሰዓት የሚስጥር ኤጀንሲ የለም። ሄሎ አንድ ነገር ልንገርሽ፣ ያ በቪዚት ቪዛ ገብተው እዚህ እንዳልኩሽ አሁን ያለው ትርምስ ውስጥ ችግር ውስጥ ይገባሉ እንጂ በአሁን ሰዓት ማንም ያለ ኤጀንሲ አይወጣም። ማንም አሁን ለምሳሌ እኔ ሄለን ሮዛ ምናምን እንትን ነው አለ ሄለን ሳይኮሎጂ፣ ይሄ የኔ የቲክቶክ መለያ ዛትሚስ ምስጥር አለ ፕራይቬሲ አድርጌ ያለ እንትን ነው። አንቺም ህጋዊ መንገድ ዱባይ ላይ እንትን ካለ ከኢትዮጵያም የሚሰጥሽ እሱም ህጋዊ ደላላ ከሆነ ምን ችግር አለው? ማስታወቂያ በዛ ይሰራ። አሁን ካለኝ ሲቹዌሽን ጋር እኔ እነሱ ያንን ነገር እንድናገር ፈቃደኛ ላይሆኑ ይችላሉ። ነገሮች በተስተካከሉ ሰዓት ደግሞ ማስታወቂያም ሰራለሁ። እኔ አሁን ዱባይ ላይ ያለውን ኤጀንሲ አትደውሉባት። ለምን ነው ለባትም የመናገር ዱባይ ላይ የምሰራበትን ቢሮ በስነስርዓት እናገራለሁ። ማስታወቂያም ሰርቻለሁ። ምክንያቱም መብቴ ነው። ፈቃደኞች ናቸው ሰዎቹ፣ መብቴ ነው። እዛ ያለውን ግን ካለኝ ኮንዲሽኔ ጋር ደስተኛ ላይሆን ስለሚችል ለጊዜው ስም አልጠቅስም። ነገሮች ሲስተካከሉ እንዳልኩሽ ማስታወቂያ ሰራለሁ። ካለ ከይሻለ ሙኒት የራስሽ የሰራተኛና አገናኝ ቢሮ ነው ያለሽ ወይስ መክተብ ተከራይታችሁ? መክተብ ተከራይተን ነው የምንሰራው። ያ ጠረጴዛ ተከራይታችሁ እና የራሳችሁ የድርጅት ስም የላችሁም ማለት ነው? ዱባይ ላይ ራሱ በድርጅቱ ስም እኮ ነው የምንጠራው፣ በድርጅቱ እንጂ እናንተን ስማችሁ የሚጠራ ስም የላችሁም ማለት ነው? እንዴት ስም የለንም? ሄሎ በእነሱ ስም መክተብ ከተከራየሽ አልሚፍታህ የሚል ፎቅ ላይ እንትን ካልሽ አልሚፍታህ ነው እንጂ ትናንትና ድርጅት ተብሎ የአንቺ መለያና አይዲሽ ምናምን ያለበት የለም ማለት ነው። ተሰጥቶች ነው እዛ ውስጥ የምትሰሪው። ህጋዊ ሆነሽ ከመንግስት ፍቃድ ተሰጥቶች ነው የምትሰሪው እዛ ቢሮ ውስጥ። ሙሉ ኃላፊነቱም ሙሉ ሁሉ ነገሩ በዛ ስም ነው። ሙኒት የሚል ቢሮ እስካሁን እኔም አልከፈትኩም እኮ ሙኒት ብዬ የጻፍኩት ቢሮ የለኝም። እና የስራሽንም ሆነ የራስሽን ህጋዊ ድርጅት ከሆናቸው አቦታውን አንዳንድ ሰው እኮ ተይ የሚለኝ እኮ ላል ለምን የጸዳ ስራ ነው ከተባለ እኔ ላይ እንኳ አይደለም የምትመልሰው ሙኒት። እንደዚህ አይነት ጥያቄ ላላቸው እንዲሰሙ ብቻ እዛ ሴት እንደገና ደግሞ ማንም ያስገድድ ሰው የለም። ከዚህ አርስት ብንወጣ ደስ ይለኛል። ቅር ያለው ያለሽ አንቺ ማወቅ ጀስት ግን እኔ ግን እንደዚህ አይደለውም ስላልሽ ለምን እንደዚህ እንደማስብ ወይም እንደምናስብ ከመሬት ተነስተን የጥላቻ ምናምን ነገር እንዳልሆነ እንዲገባሽ ብቻ ነው ጥያቄ አነሳሁት። እሺ ምንም ችግር የለም። ደላላነት እንደዚህ አይደለ እንዴ ስልሽ ኖ ስትይ በሌላ መንገድ እና በትክክለኛው መንገድ ልናየው እንደምንችል ለዛ ነው ይሄን ያነሳሁልሽ። አለበለዚያ ዝም ካልኩኝ ጀስት አንቺን አታክ ለማድረግ ነው የሚሆነው። ሶሻል ሰዎችን መረዳት አለባቸው እንጂ ይሄ ፖይንት አይደለም። አንቺ ዝግጁ ከሆንሽ ባለሙያ አንቺ ሙያ ውስጥ ያለሽው ሙያ ውስጥ ያለ ሰው ከሰራተኛና ማህበራዊ እግዚአብሔርን ሰው አመጣልሻል። ቅጠሪያት እንትን በይ አንድ ሰው ይልኩልናል። ሲጀምር እነሱ አንድ ቀን መተው ማብራሪያ ለሰጡ ሰው ማዳን ስለሆነ የፊልድ ይከፈላቸዋል። ባይዘው
ኦኬ ነገሮቼ በተስተካከሉ ሰዓት ካለውበት ሁኔታ በወጣው ሰዓት ለእኔም ትምህርት ስለሚሆነኝ ደስ ይለኛል። ምንም ችግር የለም። በመነጋገር በጣም አምናለሁ። እኔም ልማር እችላለሁ። እነሱ ከሚጠይቁኝም ጥያቄ ከሚናገሩትም ነገር ልማር ስለምችል ምንም ችግር የለም። ግን አሁን ያለውበት ሁኔታ ከማንም ጋር ለመነጋገር አቅሙ የለኝም። ተጠያቂ ለምንድን ነው አቅሙን ያጣሽው? ማለት የሰሞኑ ሁኔታ ነው አቅምሽን? እኔ የልጆቹን ጉዳይ ነው የምልሽ። ይሄ ትርምስ እኔን አቅም ሊያሳጣኝም በፍጹም ሊያሳጣኝ አይችልም። እምልሽ የልጆቹ ሁኔታ ጉድለቴ ነው። ብጠየቅበት የምመልሰው ነገር ስለሌለኝ ጉዳይን ከጨረስኩ በኋላ ግን እነሱን ፕሮሰሳቸውን በመጨረስም ሆነ ወይም በምንም ነገር በጨረስኩ ሰዓት ያኔ አፌን ሞልቼ የምናገረው ነገር ስለሚኖረኝ መጠየቅም ስለምችል ለጥያቄያቸውን መልስ ስለማዘጋጅ በዚህ መንገድ ሬዲ በሆንኩ ሰዓት አሳውቅሻለሁ። ለሁላችንም ትምህርት ይሆናል ጥያቄና መልሱ። ትናንትና ከጆከር ቪዲዮ ላይ ሰራተኛሽ ፎቶ አንስታሽ እና ከእሷ ጋር ስትከራከሪ የሆነ ኦዲዮ ሲያሰማ ነበር። ክርክሩ ላይ እኔ እንደ ማስረጃ የሆነ ነገር አላየሁም። ጀስት ድምፅሽን ብቻ ነው እና እዛ ላይ የምትናገራለሽ። ደግሜ ላሰማሽ በደንብ ለማስረዳት። አንዳንድ ጊዜ የሰው ድምፅ ስላሰማ ብቻ መረጃ የሚመስላቸው ሰዎች አለ። እንዴ ግን መረጃ አልመሰለኝም። ግን አንቺ የምታስረጀው ነገር ካለ አንድ ጊዜ ይቅርታ። ችግር የለም። በደንብ አዳምጪ ሄለን፣ በደንብ ከመጀመሪያ ጀምሬ የምለው አንቺን የሚያስፈራራ ስራ ፈት የለም። አንቺ ጋር የተደራደርጉበት ቀን የተረገመ ይሁን። አንቺ ጋር ቁጭ ብዬ ያወራሁበት ቀን የተረገመ ይሁን። ግን ደስ የሚለው ለራስሽ ነው ምስክር ያዘጋጀሽው፣ እላይሽ ላይ ነው ምስክር ያዘጋጀሽው አንቺ ሰው ላይ አይደለም። ለዛ አላዘጋትም እነዛን ቀኖች። ኦኬ ሰማሽኝ ያልኩትን ሀቢብቲ አንቺን የሚያስፈራራ የለም። እኔ ከአንቺ ጋር የተደራደርኩበት ቀን የተረገመ ይሁን። አንቺ በተናገርሽው ንግግር በራስሽ ላይ ነው ምስክር የሆንሽው። ይሄንን ነው ያልኩት። ምንድን ነው ያለችኝ ልጅቱ? ምንድን ነው ታሪኩ ሲጀመር? ብር ልጅቷን ለመቀበል ነው። የሰው ብር፣ የተበዳይ ብር እንዳልኩሽ ኢንፎርሜሽን በምንሰጥበት ሰዓት ልጆች ይገቡና ይጠይቁ ይነግሩናል። በእንደዚህ እንደዚህ አይነት ኬዝ ብር ወስደዋል ሰጣሉኝ፣ በእንደዚህ እንደዚህ አይነት ኬዝ እንዲተፈጠረ ለሚሉ ልጆች ሙሉ መረጃ ሲኖራቸው ፖሊስ ጋር መሄድ የማይችሉ ወይም ደግሞ መረጃቸው ደካማ የሆነ የድምፅ መረጃ ብቻ ሲሆን፣ ለምሳሌ ተቀባይነት የለውም። ብር ስትሰጪ ምንድነው ሪሲት ያስፈልጋል ወይ ባንክ አካውንት ውስጥ እንዲህ አይነት ነገር አለ። እነዛን ሰዎች ለምሳሌ ደውለን እናናግራለን። ይሄ አገር ምድር የሚያውቀው ነው። ደውዬ ሳናግራት አምናልኝ ክሱ ቀርቶ ተደራድረን በቃ አለቀ፣ በዚህ ቀን ሰጣታለሁ አለች። የተባለው ቀን አልፎ ሜሴጅ ላኩላት። መጀመሪያ ስሰጫታለች ስጫት፣ አለበለዚያ እንዳይቆጭሽ ምናምን ያልኩትን አታስፈራሪኝ አለችኝ። አታስፈራሪኝ ሀቢብቲ፣ አንቺንም ለማስፈራሪያ ጊዜ ያለው የለም። ከአንቺ ጋር የተደራደርኩበት ቀን የተረገመ ይሁን። ምክንያቱም ልጅቷ መክሰስ የምትችል ልጅ ናት። በፍቅር ይፈታ ብለን ስለተተወ ማለት ነው። እዛ እሱ ቆርጦታል፣ ጨርሶ አላሰማውም። ትሰጫለሽ፣ ብሩን ትሰጫለሽ፣ አትሰጪም በህግ ይካሄዳል ብያታለሁ። እሱ ግን ለልጅቷ እንኳን አላዘንላትም። ይሄን ድምፅ አውጥቶ ሲያሰማ እኔ ሙሉ የመጠየቅ መብት አለኝ። ሙሉ ልጅቷ የፈለገ ነገር ሰራተኛ ናት ወይስ ከግሩፓችሁ አካል አንዱ? ላላላ አይደለችም። ቪዛ ለማሰራት ጀምራ ነው ሰው ጋር ኖ አዎ ቪዛ ለማሰራት ጀምራ ነው። ሌላኛዋ ደግሞ ይሄ ረጅም ታሪክ ነው። ብቻ የገንዘብ ኬዝ ነው። በቪዛ የተጀመረ በመደፈር በምናምን ታሪክ አለው። ግን አሁን ዋናው ፖይንት እኔ የገባሁበት ምንድነው፣ ብሯን መልሽ ይላት እመልሳለሁ ብላ ቃል ገብታ ቀጠሮ ሰጥታ ከዛ በኋላ ካመጣሽ አምጪ ስንደውል ስለማታነሳ ላኩላት። ካመጣሽ አምጪ፣ ካላመጣሽ ደግሞ በምንሄደው እንሄዳለን ያልኳትን ያኔ ዝን ይዛ አታስፈራሪኝ ስትለኝ ሀቢብቲ አንቺን ለማስፈራራት ጊዜ የለኝም ብዬ የተናገርኳትን እሱን ይዞ ነው የወጣው። እሱ ፎቶሽም ብሏል። ሴም ታይም ፎቶ ምንም ነገር አላሳየም። ፎቶ አላሳየም። ምንድነው እኔ ነኝ የጠየኩት። ምን አለ 89,000 ድርሃም የተቀበልሽበት ሪሲት አለኝ ማህደር ጥበቡ ሲል ስሜን እኔ አውቃለሁ። እኔ ነኝ ከማንም በፊት ስለ ስሜ የተናገርኩት።
ግን 89,000 የሚለውን ቢጣጋው ለጥፍ የለ እንደ ውሸታም ቢሆን ከዚህ ዋይቶ ነው እኔ ለጠፍኩት ላይ ይሆናል። እኔም በተደጋጋሚ ስለምናገር ስለ ስሜ ምንም ችግር የለውም። ግን ምን አልኩት አውጣ። እኔ ፍቃደኛ ነኝ። አንድ ሰው በፍቃዱ ምንም አይነት እሱን የሚጠቅስ ነገር ፎቶም ሆነ ኢንፎርሜሽንን ብታወጭ ችግር የለውም። እኔ ፍቃደኛ ነኝ፣ አልቀየምምም። አውጣ አልኩት፣ አስወረደኝ። እሱ 89 ነው 89,000 ነው ያለው። ማሳየት ይችል ነበር። ጌት የሆናችሁት በአሁን ታይም አንቺ በተለይ ለፍየል ለጆከር ልበልሽ፣ ያው እኔ የምጠራው ፍየል ብዬ ለምን ታርጌት ሆናችሁ በአሁን ታይም? አንቺ ተናግረሽ ጨርሰሽ የለ ያ ማለት ግልጽና ግልብ ነው። አሳልፈው መስጠት ከተባለ እሱም የሚተላለፍ ከሆነ ትልቅ ሰላይ ብሎ ካሰሉ በአንቺ ጭንቅላት አንድ ጥያቄ ጠይቅሽ። እኔ ምናልባት የእኛ መቼም የአረብ ሀገር ሴቶች ሁል ጊዜ የሚሰጠን የጭንቅላት ልክ አለ። ከጭንቅላታችን ልክ አንጻር ሊሆን ስለሚችል እኔ አንድ ጥያቄ ልጠይቅሽ። እኛ ከልባችንም ይሁን ከልባችንም አይሁን ለተፈጠረው ነገር ተበዳዮች ሆነን ሳለን እኔም ሳሪም መሲም ይቅርታ አደረግን፣ ታሜንም ጨምረሽ። በዚህ ሰዓት ላይ በይቅርታው ሰዓት ላይ ታሜን እግሩ ላይ ወድቀን ነው፣ የልጆቼን ስም ጠርቼ ለምኜ ነው፣ መሲን አባብለን ነው። ሳሪ ትደነግጣለች መለስ ስለምትል በሁለት ሶስት ንግግር ተስማምተን ሌሎችም ልጆች እነፎዚም እነሰኒጁም አሉ፣ በይቅርታ ተዘጋ ይሄ ነገር። በዛው አጋጣሚ ግን ስለ አቶ ወርቁ አይተነህ መጠየቋን አላቆመችም። ያችኛዋ ጠይቃለች። ስትጠይቅ መረጃ ያቅርብ አላደረኩም ተባለ። ምን ማድረግ እንችል ነበር? ምንም። ወይ ከአንቺ መረጃውን ወስደው ሲያቀርቡ ወይ ደግሞ የሆነ ነገር ሲሉ ከኛ በላይ መጠየቅ የሚገባው አካል አለ። ከጅምሩ ጀምሮ ሰፖርት የተደረጉ አሉ። እነሱ ከኛ በላይ የመጠየቅ ግዴታም አለባቸው፣ መጠየቅ ይችላሉ። ይሄ ሆነና ተዘጋ፣ ወደኛ ዞረ። እንዴት ይስማማሉ? እንዲህ ተባለ፣ መረገጥ ተጀመረ። ምን ተባለ አይደለ? በማግስቱ ወጣና ይቅርታ አድርገንላታል አለ። ምን የተለየ ነገር አድርጎ ነው? አሁን እኛ ካደረግነው እኛ ይቅርታ አደረግን፣ እሱም ይቅርታ አደረገ። ምንድነው የተለየ ነገር የተደረገው? የኔ እህት እስኪ እኔ ያልገባኝ ነገር አለ። እነሱ በራሳቸው መንገድ ኢንቨስቲጌት አድርገው ጨርሰው ይሄ ነገር ተፈጸመ። ግን እኔ ያልገባኝ ነገር አለ፣ ያላወቅኩት ወይ እኛ እንደሚባለው የሆነ ነገር ጎሎን ነው። እኔ የደረስኩበት ምናምን አይደለም፣ በስነ ስርዓት አሁን ትናንትና ወዲያ ትኬት የቆረጠችለት ያቺ ቡቺ ናት። 3500 ድራም ከማተልኮ የሚለውን እንትና ብያ ነግራችሁም ይገባችኋል። እሺ ማን እንደላከ ሁላ አውቃል፣ ማን እንደሸኘ ሁላ አውቃል። ይህን ወረቀት ይህን ትኬት ሁላ በዛ ፍጥነት ለዛውም በኦንላይን ላይ በፍጥነት ስለማይገኝ በቦታው መክተብ ሄዳ 3500 ድራም የቆረጠችለት እንትና ናት፣ ቡቺ ናት። ብሩ ኬት መጣ? እራሳችሁ ድረሱበት። እኔ ፖይንቴ እና ቶፒኬ ያ ሰው ስላልነበረ ማለት ነው። ሄልቾ ከይቅርታ ጋር አንድ ነገር ልንገርሽ፣ ይሄ ኢንሳይደርሽ ተሳስቷል። እሺ ምኑን የተሳሳት? አንቺ በሰዓቱ ታውቂዋለሽ፣ ግን ተሳስቷል። የሰጠሽ ኢንፎርሜሽን ስህተት ነው። ያ ሰዓቱ ማለት የሰጠሽ ኢንፎርሜሽን የተሳሳተ ነው። ከሀገር መውጣቱ ስሚ፣ ከኒኮላስ ከሚባል ልጅ ጋር ለሚኖረው እሱ እኔ የማውቀው ሌላ ስም ነው። ኒኮላስ ነው። የቲክቶክ ስሙ ማን እንደሆነ ታውቃለሽ? ልናገር ለዛ ልጅ ስንል ለሱ ለፊ እና ለምን መሰለሽ ወደ እኔ ስማቸውን ልጥራ፣ እናንተ አትጠራሩ። ያችኛዋና እችኛዋ እያልኩ መውራት አላውቅበትም። ሳራ ፈታላዋ ቆረቆንዳ አሮጊት እሷ እንዳወራች እና እንዳላወራች ሲጀመር ነገርን አጥንተው የሚደርሱበት ምንም አባታቸው ጭንቅላት የላቸው። እኔ መጀመሪያም ተናግሬያለሁ። እኔ ካልፈለጉ ይህ ነገር አላቆምም። እስቲ እንደምታስቆሙኝ ያለው
እኔ ነኝ የማስታርቃችሁም ብያለሁ። ማጣላችሁ ትዝ ካለሽ አንድ 15 ቀን ከዱባይ ዓለም ውስጥ ወጥተን ሌላ ቶፒክ ውስጥ ነበር። እዚህ ሪከርድ ላይ ሰምተሽ ከሆነ ራሷ ከእሷ ጋር ሳወራ ሰምተሽ ከሆነ ምንድን ነው ያልኳት? ምን እንደሚያመጡ ለማየት ነው ዝም ያልኩት ስላት ዝም በያቸው አለች። እሺ ዝም በያቸው። ኦዲዮዎቹን በአዲስ ላሰማሽ ይችላል። እኔ የምፈልጋቸውን ማሰማት ገብቶሻል። ሳቆ መቼ እንደምመለስን ያውቃል። እሷ በዛው እንዲደፈን የፈለገችው ገብቷል። እኔ ጋር ምን እንዳለ መቼ እንደሚደፈን ምናምን ምንም ሳራ ጋር የኢንቨስት ገስት ምናምን ያደረጉት ነገር የለም። እሱ ከሀገር እስከሚወጣ ድረስ ግዴታ ሳራን መናገር የለበትም። እሺ እንደገና ደግሞ ቡቺ አድራሻውና ምኑን ስለምታውቅ መናገር የለም። ጸጥን ማለት ያለበት ያለው እናንተ ላይ ነው መደምደም ያለበት እንጂ አሳልፋ የሰጠችው ቡቺ ናት። ለምን ለሳራ የነገረችው ቡቺ ናት። መንጃ ፍቃድ እያወጣ እንደሆነ ይህ የሚንሸራሸረው ፎቶ እንኳ የራሱ ነው ብላ የነገረቻት ለሳራ እውነት ለመናገር እሷ ናት። ሳራ እንደው ወይ ለተንኮል በእንደዚህ አይነት ስሜት አልነበረም። በነገራችን ላይ ስታወራ ኦዲዮ ላይ ስታወራ ራሷን እኮ እያሰማች ያለችበት ላይ አቆመችው። ጆከር ሲል ራሷን እኮ ቀርተዋለች። እየቀዳችኝ ነው እኮ የምትቦተረፈው እሷ ራሷ ጓንጓል። ከዛ ውስጥ እኔ የምፈልግ እኔ ሳወራ እሷ እሱን ፒከር ጋር ልታወጣ ነው ይገባኝ። ገብቶሻል ስትል እንደዚህ ነው እኔ ጋር አይመጣም ነው ያለችው። ምክንያቱም ኤምባሲዎች እዚህ ስለሚመጡ እንዴት አርጋ ስለ ስጋ ቤቱ ሲደውልላት ምን እንዲል መኪና ውስጥ አብረው እየሄዱ ምናምን እያንዳንዱ መጥቼን ይነገር። ገብቶሻል። ይሄንን ጠንቅቀው ያውቁታል። ጠንቅቀው ምን ይሉታል። እንደገና ደግሞ ይሄን ሁላ ነገር ያወራችሁ ራሷ ሆና አንቺን በዚህ ጉዳይ ላይ እስቲ አሳልፈሽ ተጫለሽ ምናምን ማለት አሁን እሱ ተነስቶ ቡቺን ቢናገራት ቡቺን ሊናገሩ አንቺን ሲናገር የእሱ ከብቶች የእሱ በጠጦች አንቺን መናገር አለባቸው። ቅደም ተከተሉን የጠበቀ ወይም ደግሞ በሀቅ ላይ የተደገፈ አይደለም። አንቺን በዚህ ፍየሌ ላይ የሚናገሩሽ በፍየሌ ጉዳይ በጣም ተሳስተዋል። አንቺን የሚናገሩ ሰዎች ተጠያቂም ብትሆን አሳልፈው ስለመሰጠትም ከተባለ ቡቺ ናት። ግን እነሱ ከበር የሚደራረጉት ምንድን ነው? ዲፕ የምታውቀው ቡቺ ናት። እሱ እንደገና ደግሞ ሁለቱም ጥቅም አስተሳስሯቸዋል። አንድ አይነት ሰው ነው በአሁን ታይም ሰፖርት የሚያደርጋቸው። ባይዘው አንድ አይነት ሰው ነው ሰፖርት የሚያደርጋቸው። ለዛ ጥቅሙ ያስተሳስራቸዋል። ሶስተኛ አካል ከሱ መልክ ተቀብሎ ሲመጣ ሰፖርት የሚያደርገው ሁለቱ ነው። ቤት ቢቀያይሩ ቤት ምን ቢሉ ሰፖርት የሚደረጉት የውጭ ፕሮሰስን ቢጀምር ይሄ ነው። ምን ሰርተው ነው ስትል ነቲንግ ምንም ነገር። ለዛ እናንተን ነው መናገር ያለበት። የኔ እንደ ኢንፎርሜሽን ነው። አንቺ ደግሞ ባህሪሽ የሆነ እንደ ሀረር ሰው የሆነ ነገር አይተሽ መናገር አይተሽ ማለፍ አትችይም። ኤቲኤም ጋር ብር እያወጣ እንደሆነ ብላው ዱባይ መኖሩን ደመደምሽ። የምናውቀው ይሄ የተነገረን ሰውና ምናምንና ለኤምባሲን ያሳልፈ ሰጥቻለሁ ፎቶቹ ገብቶሻል። ይሄ ብቻ ነው። ሌላውን ዝም በማለት ውሸት ነው ውሸት አይደለም ብሎ ማደናገሩ የሚፈልገው ነበር። ገብቶሻል። ለዛ ነው አንቺ ላይ ተጠመጠመው ምናምን እንጂ አሁን ከዱባይ ከወጣ በኋላ ዋና ፖይንትን ሳራን ፎቶ ዘግዝቆ መስደብ ነው። እግዚአብሔር ፕራንክን ካበላሸውብህ ቀን ጠብቀት አደርገዋለህ። ኢንፎርሜሽኑ ልክ አይደለም ለማለት አሁን ትንሽ አዘግየው። ፕራንክን ቀድሜ ተናገርኳል። ሳራን ዘግዝቆ መስደብ ነው እቅዳቸው። ይሄ ነው እቅዳቸው። ለዛው ምንም ሳታረግ እሱ የተናገረችበት መንገድ ራሱ እንትናን ልጉዳ በሚል አልነበረም። ስለ ጆከር ስታወራ ነበር። እሷ የተናገረችው ነው የተናገረችው። ቦሬ እንጂ እሱን ልናገር ብላም አይደለም የደወለችው። ሳራ ባይዘው የሆኑ ግን ከዚህ ለምናገረው ነገር ሊሚት ቢሰጠኝም የምሄድባቸው የራሴ መንገዶች ይኖራሉ። ያላከበረኝን ሰው ላከብረው አልችልም።
በይቅርታ ማልፈው ሰው አለመቻል መስሎ እንዲሰማው አልፈልግም። በጣም ብዙ መንገዶች አሉ። እኩል መብት ያለን ሰዎች ነን። ምናልባትም በልጆቼ እኔ ሞሪ መብት ሊኖረኝ ይችላል። በእርግጥ እዚህ ሀገር ህግ ለሁሉም ሰው አንድ ነው። ነገር ግን የሀገሪቱን ህግ መጠቀም እንችላለን ሁላችንም። እሱ የእኔ በዳይ ብቻ አይደለም፣ የብዙዎች በዳይ ነው። አብሮት የሚኖረው ልጅ ትክክለኛ ስሙ አንቶኒዮ ነው። የኒክ ኔሞቹ ደግሞ ሞሳድና እንትና ሰበቡና ዋንዴ ሁለቱ የእሱ ኒኮች ናቸው። እሺ ከጆከር ጋር የማይጠፋው እሱ የቲክቶክ ስሙ ነው። ትክክለኛ ግን አንቶኒዮ። ዛስት ቀጥይ ሙኒት ስለጠየቁኝ እና የእኔ በዳይ ብቻ አይደለም እሱ በዘር ስም ተሸፍኖ በመሬት ላይ ወርዶ አንድ ነገር ያላደረገ አንድ የሚናገረው ነገር የሌለው ህዝብን ያጫረሰ ከዛም አልፎ ደግሞ ሴቶችን ያሸማቀቀ ያሳቀቀ ልጅ ነው። እኔ እዚህ ሚዲያ ላይ ባለፈውም ነግሬሻለሁ። ሎጋውት ብዬ ወጣው ነው አለቀ። ምንም ማንንም አልሰማም፣ ማንም አጠገቢ አይደርስም። ነገር ግን የሚያድጉ እየተጣጣሩ ያሉ ልጆችን ህይወት ማበላሸት የሚፈልግ አሳዛኝ ሰው ነው። እኔ እንደሱ እሱ እኔን እናትሽ እንዲህ ትሆን ብሎኝ እኔ እፋታዋለሁ? በፍጹም አልፋታውም። እንደ ጥላ በየገባበት እገባለሁ። በእርግጠኛ ነው የምነግርሽ ሄለን። አልሐምድላ ያደጉ ስለማልስማማው ሳይሆን ምንም ሳደርሽበት ነው በእንደዚህ አይነት መንገድ እያለሽ ያለ ምንም አይቻሉ። ትንንሾቼም አልሰጋም፣ እነሱ ያሳድጓቸዋል። ክፉ ነገር እንኳን ቢገጥመኝ ባሌም ደግሞ ሱዳኒ ሆነ ባንጋሊ ሆነ ሂንዲ ሆነ ምን የሚሆን ባሌ ወንድ ነው። ወንድ ልጆቹን የሚያሳድግ እኔን ሰትሮ የሚያኖር ባል አለኝ። ለልጆቼ ይበቃቸዋል። ምንም ቢደርስብኝ ግን እኔና እሷ አንላቀቅም። ቢወጣም ከዚህ በኋላ እኔ ጥላው ነኝ። ኤች.አይ.ቪ ያለባቸው እያለ ስንት ሴቶችን ሲያሳቅቅ እኔ አላውቀውም። እኔ የማውቀው ተሳዳቢ ነው። ያው ተሳዳቢ ዝም ብሎ መሳደብ የሚወድ ሰው ብዬ እንጂ የማስበው የሰራውን ስራዎች ሁሉ በዚህ 2-3 ቀን ውስጥ ነው እየተላከልኝ ያየሁት። እኛ አብረነው የምንስቅ የምናሞግሰው ሰው ሲነካው የማንወድለት ልጅ ነው። እኔ ስለ ራሴ ስነግርሽ የማከብረው ሰው ነው። ችግሮችም ተፈጥሮ አናግሮኝ ያውቃል ምን ይላል። ነገር ግን በዚህ ደረጃ ሰውን እየቀበረ እንዳለ አላውቅም። ማለት ለምኑ ነበር የምታከብሪው? ማለት በአንቺ ስላልመጣ ነው? አሁን ስለመጣ ነው የተገለጠልኝ? ስላልመጣ ብቻ ሳይሆን ስለማላውቀው ትክክለኛ እሱነቱን አጋጥሞኝ አያውቅም። ትክክለኛ ስንት ልጆችን ስንት ነገር እንዳደረገ በዚቹ በምላሱ አላውቅም። በምድርማ በትክክል እንኳን አይራመድም። ጥላውን ይፈራዋል። ጠዋት የገባበት ቤት ማታ ተመልሶ አይገባም። ሰው ተከትሎ ደግሞ ያየኛል እያለ ከጭንቅላቱ ላይ ኮፍያ አይወልቅም። በዛ ማስክ ያደርጋል ምናምን ከማን እንደሚኖር አሁን ስር ሰዶ አሰድቡኝ፣ ስንት ነገር አስብሎኝ እንደገና በራሱ ስም አውጥቶልኝ ጭራሽ ደግሞ ያረፈች እናቴን ሲነካ እዚህ ጋር ይቀጥል። አሁንም ይቀጥል። እኔም እንደ ጥላ እከተልሃለሁ። አንተ መያዝ የለብህም። አንተ መሞትም የለብህም። አንተ በሰቀቀን ነው መኖር ያለብህ። በሰቀቀን የሰው ልጅ ቤዚክ እኮ ሌላ ሰው ይህንስ አልተረዳሽ? ተረድቻለሁ። ቤዚኩ 7 እንጨት 7 ሜትር ያኛው ፕላን ያወጣል፣ ይሄኛው ይተገብራል። እኔ ደግሞ ከዛ በኋላ እናንተን ሲሰድብ ዘፈን ይጨፈራል። እኔ በዱባይ በገባኝ መጠን መልስ እሰጣለሁ። ግን ሄለን እዚህ ጋር መጥቼ ሳናግርሽ ሄለን ብዬ ነው አይደለም ማናግርሽ። ያኔ ስነካሽ አይኔንም ማውጣት ትችያለሽ፣ ወይኔ አይንሽን አውጣለሁ። እንዲህ ስንገናኝ አይደለም። ግን ከእንትን ጀርባ ሆኖ ቤቱን ቀይሮ እንትን ስር ገብቶ የሚዘፍን የሚደንስ የሚያጓራ ሰው ምን ታደርጊዋለሽ? እንደ ሀገሪቱ ለእያንዳንዱ እሱ ለሚዝትብሽና ለሚያደርገው ሰበብ ነች። 95% እርምጃ እኔ ምንም የለብኝም። ቡቺ ናት። ልጄን ነው የምልሽ።
አውቃለሁ። ሲጀምር ጉቻ አሳልፋ ሰጣ። እናንተ ስትሰደቡ እሷ የምትጨፍረው ምን ማለት ነው? ትላንትና ተናግሬ 3 ወር ስጡኝ አለች እኮ 3 ወር ስጡኝ ጠርጌ ላጥረገርጋል። ውጭ ሀገር የምትወጣው ለመስራት ሳይሆን እናንተን ለመስደብ። ምንም ችግር የለም። እስኪ እናያለን። እያዋጋውሽ አይደል? ፎከስ እንድታረጊ ተናግሬ ጨርሻለሁ። ምናልባት ስለማይደርስሽ ነው። እኔ ተናግሬ ጨርሻለሁ። ምንም ችግር የለም። ለሁሉም መንገድ አለ። ምንም ችግር የለም። እነሱ ያውሩ፣ እኛ እንሰራለን። እነሱ ችግራቸው የማያውቃቸውን ህዝብ እንዴት ነው ሰው ላይ አክት የሚያደርገው ፊልም የሚሰራው? እኔ መጀመሪያ እያንዳንዱ ኦዲዮዎች ያዥ። ለምን ስገቢ ቢሮሽ ነበርኩ፣ መኪና ስር ነበርኩ፣ ቤትሽ ነበርኩ። ይሄ ስጋት ነው፣ ማስፈራሪያ። ለህይወትሽ ስጋት አለሽ፣ ልጆች አለሽ፣ ለልጆችሽ ያሰጋል። ተተርጉሟል። መያዝ ብቻ ሳይሆን ተተርጉመው ኢቭን አልቋል። ምንም ችግር የለም። የሚሄድበትን መንገድ እኔ ያውቀዋለሁ። እስቲ ምን እንትን እንደሚል ታላችሁ። ሌባ የፈለገ ከደላላነት ውስጥ እንኳን ስህተት ብትሰራ ቢያንስ ሰርታ ነው የምትኖረው። የማንንም ጠርሙስ እያሸተተች አይደለም የምትኖረው። ለመስከር እኔ ሰረቅሽ ከተባልኩት ብር ከተባለ እንግዲህ ከተባለ ከሰረቅሽ ብር ትኬት ላጡ ትኬት ገዝቻለሁ። ለታመሙ ልጆች ሆስፒታል አሳክሜያለሁ። የተራበ አብልቻለሁ። የቲሞችን አልብሻለሁ። እኔ ይሄ ሲጀመር የልጆቼ ሰደቃ ነው ከልጆቼ ገንዘብ ላይ። ከዚህም ከተባለ ግን አትሊስት ሰርቄ መልካም ነገር አድርጌ እየከፈልኩኝ ነው። እሺ ሄለን፣ እሱ ድጎማ ተሰጥቶት ከዛ እየጠጣኝ አይደለ መጥቶ እዚህ ጋር የሚያቀረሽብን እንዴ? እዚህ ጋር መጥቶ የሚሳደበው ያንን ሁሉ የሚደረገውና ነገ ተውት ሰክሮ ስለነበር ነው የሚባለው። በሰው ብር አይደለ እንዴ? ሰርቶ ነው እንዴ? የት ሰርቶ? አንድ ነገር ልንገርሽ፣ መኪና ላይ እንኳን እንደዚህ ሊወጣ ስሙን የለውም፣ ሰርቶ አያውቅም። ከሳውዲ አረቢያ በኋላ በማን እንደሚተዳደር እናውቃለን። በጣም የሚያዝ ነው። ኧረ ትልቅ ሰው የሚባለው በእንደዚህ አይነት ነገር ዘሮችን ለመሳደብ ብቻ ኢንቨስት ማድረጉ የእውነት በጣም ያሳዝናል። ግን ችግር የለውም። ችግር የለም። የሰዎችን ደረጃ የምንለካበት አሉ እንጂ ማረጋገጫ የለም። ያ አንቺን በዛው ስልከትሽ አልፈልግም። ይሄ የራሴ እንትን ነው። እኔ በእርግጠኛነት የምነግርሽ በጆሮዬ ከራሳቸው አፍ የሰማሁትን ነው የምነግርሽ እኮ። በስንት ስለት በስንት መቧጠጥ ነው እዛ ጋር የሚደርሱት። ድምፃቸው ነው የሚደርሰው። ምን ደግሞ ሰው ማንም ተራ ሰው እንኳን ቀጥታ ቁጥራቸው ቁጥሮ እኔ ባይሆን የዱባይን ቁጥር አውቃለሁ። እንትን ፍርፋሪ ስትበይ ሶስተኛ አካል ሰው ነው የሚያገኛቸው። አይ ነው ማን እንደሚያገኛቸው። ይኸውልሽ የሆነ ነገር እየበላሽ ድመት እዚህ ጋር ሚያው ቢል ቆንጥረሽ መስጠት አይቀርም ያለ ነው። ውሻን ቢጮህ ወርወር ታረጊለታለሽ። ድመትን ብትጮህ ትወረውሪያለሽ። የእንደዛ ርዝራዥ የስንተኛው ነጥቡ ነው የሚደርሳቸው። ግን አይተው ሰምተው ኬር ስለማያውቁ ውዝግብግባቸው ወጣ። ከማንም ቀድሞ የተሰጠው ብር እሱ ነው። ለምን ሄደሽ አንቺ አልተናገርሽም ብሎ ሲናገር ሰምቼዋለሁ። ሳሪን ለምሳሌ እሱ ለምን አልተናገረም? እንደተሰጠው እንዳትናገሪ ተብላን የተሰጣት ይችልች እሱ ስሟን የገነባችሁበት እሷ ለምን አልጠየቀችም? በዛ ላይ እንደገና ደግሞ አንቺ ስለ አንቺ እኔ ከተቆረቆርኩ ከአንቺ በኋላ ነው ጉዳዩን የማስፈጽመው እንደ ተቆርቋሪ ራይት ያ የወርቁን አይተነውን እንትን እኔ ችግር የለብኝም ምን የለብኝ የተባለ ነው መጥቼ ያወራሁት። እዛ ሴት አይደል እንደዚህ ያለኝ ብያለሁ። ከ4 ሰው ጥሪ አንዷ መጣች አስደረግኩኝ። ራይት ለእነሱም ጥሪ አቅርቤያለሁ። አናረግም ካሉ ስፈልግ አወጣለሁ፣ ስፈልግ አላወጣም። መጥቶ እጅ የሚጠመዝዝና ይህን ቴሌፎን በእጁ የሚነካ ሰው አያለ። ሲጀመር እንደዚህ አይነት ትልቅ ሰው ስሙን መጠጥ ቤት ጠረጴዛ ላይ ሲጠሩት በሴቶች ጉዳይ መሀል ሲያወሩት በወርቅ በበርዝዴ በምና ጭራሽ በማይመጥነው ነገር ሲጠሩት እንደው ለሞራላቸው የለም። ምን ይደረግ መቼም የራሱ የሆናቸው ዘር ናቸው ተብሎ ይመስለኛል ጸጥ ያላቸው እንጂ እሱ ራሱ ይሄ ነገር ይመቸዋል አይመቸውም። ከነማጋ የሚውል ሰውዬ እነንትና ሲጠሩት በጣም ይደብራል። በጣም ለእነሱማ ስም መገንቢያ ነው እኮ። ለእሱ ነው እንጂ ውድቀት፣ ለእሱ ነው እንጂ ነውር። ለእነሱማ ስማቸውን እየገነቡበት ነው። እንትናን አውቃለሁ። ገብቶሻል? ለእነሱማ ጥቅማቸው አውቃለሁ። ብቻ ከሩቅ እንኳን
መሬት ላይ ወድቆ እንኳን ማን እንደሆኑ የማያውቃቸው ሰው ግን ለእሱ ውድቀቱ እኮ በእንደዚህ አይነት ኧረ ተይ። እኔ የራሴ ቋንቋ አለኝ የማወራበት፣ እዛ ውስጥ ሊከትሽ አልፈልግም። ለማንኛውም ሄልቾ በጣም አመሰግንሻለሁ። ነገሮቼን ባስተካከልኩ ሰዓት ደግሞ ለጥያቄ ብትጋብዥኝ ሬዲ ነኝ። ግን እስቲል ከአንቺ የምፈልገው ነገር አለ። በውስጥም ነግሬሻለሁ። ምንጨርሰው ሙኒታችን ጥሪ የህዝብ ስለሆነ ህዝብ ማየት አለበት። ያን ነገር ተሳትፎ ማድረግ አለበት። ግን ከዛ በኋላ የእውነት ነው እርቃችሁ? የእውነት ነው ሰላም ወርዷል? የትኛው ሰላም? ስንት አይነት ሰላም ነው ያለው ዱባይ? ብዙ አይነት ሰላምታችሁ ለክብርሽ ስትይ የምታመጪው ሰላም አለ። አይጧ ምንድን ነበረ? ምጣዱ አይጧ ትለፍ ነው ምናምን የተባለ ሰላም አለ። ብዙ አይነት ሰላም አለ ይመራት ላይ። እኛ ለማንኛውም አንደኛውን ሰላም ተጠቅመነዋል፣ ግን አልሰራም። ግን አብረ ማች የማታረግ ከሆነ ሰላምም ሳትባባል እኮ ተራርቀህ የራስን ላይፍ መኖር ይቻላል። ግን ስንረሳሳ ነዋ። ስንረሳሳ እርሱን ይቅርታ ማለት እኮ ነገሮችን ወደ ቦታ መመለስ ነበር። እኛም የምናውቀው ወደ ቦታውን ባትመልሸው የለም። ብዙ ነገሮች ወደ ቦታቸው ሊመለሱ አይችሉም በምንም አይነት መንገድ። የሆነ ጠባሳ ሳይጥል የሚያልፍ ነገር የለም። ግን ቢሆንም እንዝጋው የሚባል ይቅርታ አለ። ካላስ አለቀ በቃ ሆኗል የሚመጣ ነገር የለም ብለሽ የምታደርገው ነገር አለ። ግን እንደዛ ስታደርጊ ደግሞ ፈሪ፣ አቅም የሌለሽ፣ ምንም የማታመጪ መስሎ የሚታያቸው ሰዎች እነሱ በስርዓቱ ማግኘት አለባቸው፣ ማግኘት የሚገባቸው። ተገናኝታችሁ ከዛ በኋላ ታውቃላችሁ እድራችሁ እንዴት ነው? እድሩ ማህበሩ እንዴት ሆኗል? ያለውት ኢመራት ዛሬ የሆነ የእርቅ ስነስርዓት እየተካሄደ ነው። ነገ ዘግባችሁ